የክነሴት አባል ዶክተር ጸጋ ፈንታውን መስመር ላይ አለች። ያሷ እንደምታውቀው ለመወዳደር ሞክራ ነበረ። አቅሟን አይታ ሁኔታውን አይታ ገለል ብላለች። በፊትም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነበር መርጦ ያስገባት። አሁን ስለ ሊኩድ ምርጫዎች አሻጋሪ ተመልካች ነበረችና እስቲ እሷን እንስማትና እሷስ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ምን ትጠብቃለች የሚለውና ያለን ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ አቶ ረሃሚም እንዲሁም ተመልካቾች በሙሉ እንደምን አላችሁ? ዛሬ የኮሙኒስት ልብስ አለባበስ ነው የመጣሽብን እንደ ሊኩድ ወደ ኮሙኒስት ሆነ ማለት ነው። ሚያዝያ 23 ይመስላል። በጣም ቀይ ነው አለባበስሽ፣ እንዴት ነው? በመጀመሪያ ደረጃ ኮሙኒዝም ከዓለማችን ከምድረ ገጽ ጠፍቷል። ኮሙኒስም ጥሩ ስርዓት ተሞክሮ ነበር፣ ስላልተሳካ ተንኮታክቷል። እንግዲህ እስራኤል ከተቋቋመችበት ጊዜ አንስቶ አንድም ጊዜ የኮሙኒስት ሀገር አልነበረችም። ይሄ ነው እንግዲህ የኮሙኒዝም ሁኔታ ምንድነው የሚባለው? ብዙ ስርዓተ ማህበሮች ተሞክረዋል በዓለማችን ላይ። ኮሙኒዝም አንዱ ሙከራ ነበር በሀገራችን እስራኤል። በኪቡጽም ተሞክሮ መጨረሻ ከ100 ዓመት በኋላ ኮሙኒዝም እንደማይሰራ አይተናል። እና ኮሙኒዝም እኮ ጸጋ እንደ ነውር መታየት የለበትም። ኮሙኒዝም ሲባል እኩልነት እኮ ነው። እኩልነትም አለበት። እያንዳንዱ በእኩልነት እንዲኖር የሚል ኢዲዮሎጂ ነው የነበረው ኮሙኒዝም። ከዚያ ነው እንግዲህ ረሃሚም ኮሙኒዝም ነውር አይደለም፣ ግን እኩልነት አይሰራም። ስላልሰራም ነው የወደቀው። ቢሰራ ኑሮ ይቀጥል ነበረ። ምንድነው የኮሙኒዝም ዓላማው የነበረ? ሁሉም እንደ ችሎታው ይስራ፣ ግን እኩል ይከፋፈል ነው። ስለዚህ እኩል መከፈል ከሆነ አንተ ሰርተህ ደክመኔ ሳይከፈለኝ ሳልሰራ ማገኝ ከሆነ ለምን እደክማለሁ? ለዛ ነው የተንቆጣቆጠው ኮሙኒዝም። እና ኮሙኒዝም ነውር አይደለም፣ ግን እንደማይሰራ አይተነዋል። ግን የዚህ ሀገር የኮሙኒዝም አይዲዮሎጂ ዶክተር ጸጋ በተለይ ቂቡጾች እና ሞሻቦች፣ በተለይ ቂቡጾች ለዚች ሀገር ምስረታና ብዙ አስተዋጽኦ አድርገዋል። ይህን መጥቀስ አለብን፣ አንረሳውም። አሁን ይህን ተውና ዶክተር ጸጋ ወደ ትናንትናው ምርጫው እንሄድና ውጤቱን ስታየው ደስተኛ ነሽ? እንዴት ነው የውጤቱ ሁኔታ? በመጀመሪያ ደረጃ እንጀምር። ሊኩድ ትልቅ የዲሞክራሲ ፓርቲ ነው። ከሊኩድ የበለጠ የዲሞክራሲ ፓርቲ የለም። አባላት አሉት፣ አባላቶቹ ነው የሚመርጡ። ይህን ያክል አባላት ያለው ግማሹን ማለት ይችላል ዶክተር ጸጋ። አቶ ሽሎሞ ግማሹን ነው፣ ሁሉን አይደለም የመረጡ። አቶ ሽሎሞ እቀጥላለሁ። ሊኩድ ግማሽም መጣ ግማሽም አልመጣ፣ ስንት እጅ መጥቶ መረጥ አይደለም። ዋናው ጽንሰ ሀሳቡ አመለካከቱ ዲሞክራሲ መሆኑ ዲሞክራሲ ነው። እንደ ሌሎች ፓርቲ አይደለም ሊቀመንበሩ የሚመድብህ። ይሄ ትልቅ ነገር ነው፣ የዲሞክራሲ ውጤት። በሁለተኛ ደረጃ የአሁኑን ምርጫ በተመለከተ በተወሰኑ ሰዎች ላይ በእውነትም እኔ በጣም ነው የደነገጥኩትኝ። አንዳንድ ሰዎች እንደ ሚኒስትር ዲክተር የመሳሰሉት ይወጣሉ ብዬ አልጠበቅኩም ነበረ። አቢ ዲክተር በጣም የታወቁ ሰው ናቸው ሁላችን እንደምናውቀው። ከዛም ደግሞ አንዳንዶቹ እንደ አሪኤል ከርነር በጣም ጎበዝ የሆኑ የፓርላማ አባላቶችም አሉ። ስራውን በእውነት በፓርላማው ብቻ የሚያተኩሩና አለመግባታቸው ለምን ይመስልሻል ያልተመረጡበት ምክንያት? ያልተመረጡበት ምክንያት ሁለት ነገር አለ። የፓርቲው ሁኔታ በአሁኑ ሰዓት ተለውጧል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሚቀጥለው ጥቅምት 27 ቀን ምርጫ ፓርቲውን አጠናክረው መግባት ስለሚፈልጉ 10 ሽሪውን የምንለው ወይም ደግሞ ሳይወዳደሩ ሰዎች እንዲገቡ ተፈቅዶላቸዋል። ፓርቲው በፈቀደበት ሰዓት እነዚህ ሰዎች የሚወዳደሩትን ወደኋላ ገለል ያደርጋል። ሌላው ሞሻቢብ የምንላቸው የገጠር መንደሮችን እንበለው ሞሻብ፣ ያን በተመለከተ ቀደም የነበረው ቦታ ሩቅ ነበር። በአሁኑ መካከል አስገብተዋቸዋል። መካከል በመግባታቸው የብዙ ቦታዎችን ይዘዋል እና በፓርቲው የውስጡ ያለው ለውጥ ውድድሩ ከባድ እንዲሆን አድርጎታል። እኔ ራሴ ተናግሬያለሁ። እኔ ከባድ ስለሆነ እኔ ደግሞ ጭራሹን በአገር አቀፍ ደረጃ መወዳደር ከባድ እንደሚሆን ተረድቼዋለሁ። ዶክተር ጸጋ እዚህ ላይ ለምሳሌ በተለይ ይሄ ትክክለኛ የተወዳደሩ ሰዎችን ትልልቅ ሚኒስትሮችን ወይም ደግሞ በጣም ጎበዝ የሆኑ የፓርላማ የክነሴት አባላት እንዳይመረጡ አድርጓል እና በዚህ ላይ በጣም እንትን ብያለሁ። እኔ ማልጠበቅኩት ብዙዎች ዶክተር ጸጋ ብዙዎች የክነስት አባላቶች በተለይ የወጡን በማይበት ጊዜ ኢዲት ሲልማንን ሳያቸው፣ ማይጎላን ሌሎችም ቢሆን
በጠቅላይ ሚኒስትሩ ቢንያሚን ኔታንያሁ አምልኮ የነበራቸው አጀንዳቸው በጣም የሚያቃጭ ሌላ ብቻ ሳይሆን አፊሉ ሽሎሞ ካራይ የመገናኛ ሚኒስትር የመገናኛ ሚኒስትር የነበረው ቴሌኮሙኒኬሽን እሱም ወደ ታች ወርዷን በአጠቃላይ ስናየው ይዛችሁት የነበረውን አጀንዳ እንደ ክነሴት የራሳችሁ መራጮችም እንኳ በጎ ነው ጥሩ ሰርቷን ብለው ብዙ ድጋፍ የሰጡት አልመሰለኝም። ይሄን እንዴት ነው የምታየው? ሽሎሞ ምርጫ እኮ ነው ምርጫ ነው። ግን አንተ በምታይበት ጊዜ ያለህን አጀንዳ በምትንቀሳቀስበት ጊዜ ያ የአገልግሎት የሚሰጠው ተቀዳሚ መራጭ ይመርጠኛ ብለህ አስበህ ነው። አሁን በምናወጣት ጊዜ ግን ይኸውልህ አሁን ለምሳሌ ተመረጡት በሙሉ ቤንያሚን ኔታንያሁ እናንተ እንዳልከው የሚያመልኩ የሚሰግዱ ቢሆን ኑሮ እሳቸው ዲክታተሩ እሳቸውን ስለሚፈሩ የማይወዱትን የማይፈልጉትን አደረጉትን ነበርክ። አሁን ነፃ አይነት ምርጫ ስለሆነ እያንዳንዱ የሚፈልገውን እንደፈለገው ስለሆነ ያ ደግሞ ሳይፈልጉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይፈልጉ ለምሳሌ ኒር ባርካትን ወርዶ ወደ ታች እንዲሆን አድርገውታል። ታሊ ጎትሊብ ለምሳሌ እንድትመረጥ አልሆነም። ቆይ አቶ ረሃሚምን መስማት እፈልጋለሁ። አቋራጠኝ እኮ ስላቋረጠ ነው እኔ እድሉ እንዲሰጥ እንዲያስጨርስ ብያለሁ። እና እንደዚያ ነው የሚሆነው። ስለዚህ ቀድም ያለው ነገር አለ። ጸጋም የሰማሽው አይመስለኝም። አሁን ለምሳሌ የአንቺ ደጋፊዎች የተወሰነ ቁጥር አሉ። እነሱን ብቻ ተማምነሽ በእነሱ ብቻ መሄዱ ላይሳካ ይችላል። ምክንያቱም አነስተኛ ነው የሚሆነው ተደምሮ ሲከፋፈል። ዲል የሚባለው ነገር ከአንዱ ጋር ተዋውሎ ከሁለተኛው ጋር ተዋውሎ የዚያንም ጨምሮ የዚህንም ደምሮ በአንድ ላይ መሄድ አይገባም ነበረ ወይ ነው ጥያቄው። በተለይ በዚህ ላይ ተመርኩዘሽ ኢትዮጵያውያኖችን በተመለከተ ሁለት ሴቶች ተወዳድረው ነበር። ጋቢ ከሚሽበጽት ወለም ተወዳድረው ነበር። የእነሱን ውጤትስ እንዴት አየሽው? ኦኬ ረሃቢም ለጠየቀው ጥያቄ በመጀመሪያ ደረጃ ለምሳሌ ኤሊ ኮሄንን ውሰድ። በአሁኑ ሰዓት ከ40 ሺህ በላይ ድምጽ ነው ያገኘው በአንደኛ ደረጃ። ኤሊ ኮሄን ከ40 በላይ ሚትፓክዲም አባል የሆነ ሰው ኑሮት አይደለም። የኤሊ ኮሄን የተወሰኑ አባላቶች አሉት። እነሱን ይዞ ፖለቲካውን መጫወት ችሎበታል ማለት እሱ ያለውን ለሌላው ይሰጣል፣ ያን ለሱ ይሰጠዋል። እና ያም በማድረግ ነው እዚህ ድምጽ ላይ የተደረሰው እንጂ ዝም ብለህ አንድ ሰው 40 ሺህ 30 ሺህ ድምጽ ኑሮ አይደለም። ጭራሹንም አንድ ሰው አባል የሌላቸው አሉ። ምሳሌ ልስጥህ፣ ያሪቭ ሌቪን የህግና ፍትህ ሚኒስትሩ ምክትል ጠቅላይ ሚኒስትሩ አንድ አባል የላቸውም። ዝም ብለው ነው መጥተው የተወዳደሩት። ግን በጣም ብዙ አመት የሊኩድ አባል ነው እሷ። ታዲያ ቆይ አቶ ሽለሞን ለጥያቄ መልስ ልሰጥ ነው። ለምንድን ነው ያልኩትኝ? አንዱ የተወሰነ አባል ኑሮ መጫወት መቻል አለብህ። ሌላው ደግሞ በጣም ታዋቂ መሆን አለብህ። በሊኩድ መሰረት ያለ ሰው መሆን አለብህ። ምንም አባል ሳይኖርህ ህዝቡ የሚመርጥ መሆን አለበት። ምሳሌ ያሪቭ ሌቪን እና ይሄ የፖለቲካ ጨዋታ ነው። እና ስለዚህ ሌላው ቅድም አቶ ሽሎሞ የጠየቀውን ለረሃሚም ለኔ የጠየቀውን ጥያቄ ወደ ጠቅላይ ሚኒስትሩ የሚሰግዱ ናቸው እንደምትለው ይሄ ተሳሳተ አመለካከት ነው። በመጀመሪያ ደረጃ እያንዳንዱ ፖለቲከኛ የራሱ ርዕዮተ ዓለም አለው። ርዕዮተ ዓለሙ ምንድነው? ያ ሰው እኔ በግሌ ብትጠይቀኝ ርዕዮተ ዓለሜ ኢየሩሳሌም እንድትከፈል አልፈልግም። ከዛ በተጨማሪ ይሁዳ ሰማሪያ ያሉ የይሁዳ መንደር እንዲስፋፉ ፈልጋለሁ፣ እንዲጠናከሩ ፈልጋለሁ። ለምን እነሱ ካልተጠናከሩ ነገ ጠዋት ሽብር ፈጣሪዎች መሀል ይገባሉ። ከዛ በተጨማሪ ብትሄድ ድርድርን በተመለከተ ያለኝ አቋም ከፍልስጤማውያን ጋር እየተለየ ነው እና ይሄንን ማየት መቻል አለብህ። ርዕዮተ ዓለም እዚህ ላይ ጸጋ ርዕዮተ ዓለም ከተባለ ከአንድ ፓርቲ ውስጥ ያሉ የአንድ ፓርቲ ማህበር አባላት የሆኑ ሰዎች አንድ አይነት ርዕዮተ ዓለም የሌላቸው አብረው አባል ሊሆኑ ይችላሉ አለ። ለምንድን ነው መሰለህ ርዕዮተ ዓለም ስንል የጎላ የሰፋ ሳይሆን በተለያዩ መንገድ ለምሳሌ የተወሰነ የክነሴት አባል ማህበራዊ ኑሮ ብቻ ትኩረት የሚያደርግ ሰው አለ። የኑሮ ውድነት፣ የቤት ውድነት፣ ማንኛውም ነገር በዚህ ብቻ ትኩረት የሚያደርግ አለ። ርዕዮተ ዓለምን በተመለከተ የተወሰኑት ለምሳሌ አሁን ብትመለከቱ አንዳንዶቹ ምንድነው የሚሉት በአሁኑ ሰዓት ሰላሙን ማስፋፋት ቢደግፉ በጦርነቱ ዙሪያ አንዳንዶቹ ይሁዳ ሰማሪያ ይስፋፋ የሚለውን በተመለከተ ባለበት ይቆይ የሚል ርዕዮተ ዓለም ያላቸው አሉ። በአሁኑ ሰዓት አዛን ወይም ጋዛን በተመለከተ አለ። የራቅ አይደለም አመለካከቱ፣ የራቅ አይደለም፣ ልዩነቱ በጣም ጥቂት ነው። ነገር ግን ያ ማለት ርዕዮተ ዓለም አለ ማለት
ጠቅላይ ሚኒስትሩ ሰገድ አይደለም። ጠቅላይ ሚኒስትሩም እኮ ተመርጠው ነው። አቶ ሽሎሞ እናንተ የግራ ክንፎች ይከብዳችኋል መቀበል። ጠቅላይ ሚኒስትሩ ተመርጠው ነው። ጠቅላይ ሚኒስትሩ በጉልበት አይደለም ሊቀመንበር እንዲሆኑ የሆነው። ስለዚህ ይሄንን መመልከት ያስፈልጋል። ወደኛ ህብረተሰብ ስንመጣ የአባላቱ ቁጥር ጥቂት ነው። አባላት ብቻ ሳይሆን ለምርጫው በትክክል የዓመታዊ መዋጫውን የከፈለ ሰው ቁጥሩ ጥቂት ነው። ስለዚህ ከፍተኛ ድምጽ ለማምጣት ከሌሎች አባላት ጋር መጫወት መቻል አለብህ። ያ ዲል የምንለው የጨዋታው ሁኔታ ውስብስብ ነው። በፖለቲካ እምነት የለም፣ በፖለቲካ ፍቅር የለም፣ በፖለቲካ ጓደኝነት የለም። በፖለቲካ ያለው ጥቅም ነው። ያ ጥቅምን ስታስከብር ንቁ መሆን አለብህ፣ ጠንቃቃ መሆን አለብህ። አንዱ 1000 ድምጽ ካለኝ ጸጋ የኔ አባላቶች 1000 እኔ ልሰጠው እሱ የሚሰጠኝ ከሆነ ያንን እርግጠኛ መስጠቱን የሚከታተል ሰው መመደብ መኖር አለብኝ። ኦኬ ይሄን እንዳካልን በኋላ ዶክተር ጸጋ አሁን ባለንበት ሁኔታ ማለት በተጨባጭ ሁኔታው አሁን የሊኩድን በተመለከተ 43ኛ ቦታ ጋቢ ያለ የተባለው እውነት አሁንም ቢሆን እንደማስበው ከሆነ ራህም ላይ ስማማ ይችላል። ጋቢ ክነሰት ይገባል ማለት ሰማይን መጨበጥ ማለት ነው ብዬ ነው የማስበው። ያ ካልሆነ አሁን ብዙ ኢትዮጵያውያኖችን ሊኩድን እንዲደግፉ ምን ማድረግ አለባቸው ጠቅላይ ሚኒስትሩ ብለሽ ትጠብቂያለሽ? ምክንያቱም ያለው ጊዜ በጣም አጭር ጊዜ ነው። ምናልባት ሽሪውን ወይም ደግሞ እሳቸው ቦታ መስጠት ካለበት ቦታ ላንቺ መስጠት አለባቸው ወይ ለኮች ማምጣት አለባቸው? ምን ማድረግ አለባቸው? ከዛ ውጭስ እሳቸው ካልሰጡስ ይህ እንዳለው ከቀረ አንቺ አሁንም ቢሆን ሊኩድን ምረጡ እያልሽ ፕሮፓጋንዳ ታደርጊያለሽ ለመጣው ምርጫ? በመጀመሪያ ደረጃ ማስተካከያ ፕሮፓጋንዳ የተሳሳተ አባባል ነው። እኔ እማምንበት ሪዮታ ዓለም አለኝ። ቆይ ቅስቀሳ አቶ ሽሎሞ ቆይ አንደኛ ጥያቄን እስክመልስ አስጨርስ። ፕሮፓጋንዳ የሚለውን አልስማማበትም። የራሴ ሪዮታ ዓለም አለኝ፣ አመለካከት አለኝ። ሪዮታ ዓለምና አመለካከት ያለውን ሰው ፕሮፓጋንዳ ማለት አትችልም። ፕሮፓጋንዳ ምን እንደው ታውቃለህ? ያ ሰው የራሱ የሆነ አቋም የለውም፣ በል ስለተባለ ብቻ መቀስቀስ አለበት ነው። ያ ስላልሆነ ሪዮታ ዓለም አለኝ። ሀገራችን እንድትከፈል አልፈልግም። ኢየሩሳሌም እንድትከፈል አልፈልግም። ሽብር ፈጣሪ የሆነ በሙሉ መገደል አለበት የሚለውን ደግፋለሁ። የሽብር ፈጣሪ ቤተሰቦች በሽብር ፈጠራ ድርጊት የተሳተፉት ከእስራኤል መውጣት አለባቸው የሚለውን እደግፋለሁ። ለዚህም ድምጽ ሰጥቻለሁ እኮ አቶ ሽሎሞ። እና ሪዮታ ዓለም አለኝ፣ አመለካከት አለኝ፣ ፓርቲውን የምደግፍበት ወይም ደግሞ የፓርቲውን አቋም ይስማማኛል የምልበት እና የግራ ክንፎች አይዋጥላችሁም፣ ይገባኛል። ምን እናርግ? በጥብጠን አናጠጣችሁም። ነገር ግን ወደ ቁም ነገሩ ስንመለስ በእኛ ህብረተሰብ ላይ የጠየቀው ጥያቄ ነበረ ሽሎሞ። በእኛ ህብረተሰብ በአሁኑ ሰዓት የታየው የፖለቲካ ጨዋታ አንዳንድ ጊዜ እሷ ስላልተወዳደረች ሊሉ ይችላሉ። በትክክል የተረዳና አይመስለኝም፣ የገባን አይመስለኝም። ምሳሌ ብሰጣችሁ አሁን በሴቶቹ ምሽ በጼት እሻ ሀዳሻ በሚለው ብዙ ነው የተወዳደሩት። ከነሱ መካከል የኛ 2 ሴቶች ተወዳድረዋል። በአንድ ቦታ ላይ 2 ሴት ስትወዳደር ኃይል የለህም። ያ ብቻ ሳይሆን የተወዳደሩት ሴቶች ሌሎቹ ለምሳሌ በአንደኛ ያወጣቸው ያሸነፈችው ኬረን ቡብሊን ትባላለች። የነሃሪያ ከተማ ምክትል ከንቲባ ናት። 3 ዓመት በሙሉ ለዚህ ውድድር ለዚህ ቦታ በከፍተኛ ሁኔታ ነው የሰራችው። ዳቪድ ቢታን ደጋፊዋ ነበር ይባላል ነው። ግን ዳቪድ ቢታን ዝም ብሎ አልደገፋትም፣ ስለሰራች ነው። 3 ዓመት በሙሉ ሌት ተቀን ጥቅም ስላለው ነው። ከፓርቲው ትቀርባለች። በየቦታው ስትሄድ የሊኩድ ማዕከላዊ ኮሚቴ አባል ጋር ግንኙነት አለ። እኔ ስላየኋት ነው እሷ። በሁለተኛ ሌላ አንዲት ሀያ ማሉ የምትባል ጠበቃ እሷንም አይቻታለሁ። ቢያንስ 1 ዓመት በሙሉ ያ እንደዛ መሆን አለበት እንጂ ዝም ብለህ ምርጫው ሲቀርብ ብቻ መጥተህ እኔ ያለው ብለህ መመዝገቡ ውጤት አመጣ። ስለዚህ የፖለቲካውን ጨዋታ ለረጅም ጊዜ መረዳት ያስፈልጋል። ለረጅም ሂደት ነው። 40 ዓመታችን እኮ ነው እስራኤል ሀገር ውስጥ ሁሉ ጊዜ ፖለቲካ ጨዋታውን አልተጫወትንም፣ አላወቅንበትም፣ በበጎ አድራጎት ይደረግልን እያለን ሁሉ ጊዜ ምን ያህል ልመና ነው። ሌላው ደግሞ ኢትዮጵያውያኖች አንቺ ያልሽው አሁን ሪዮት ዓለም ጥሩ ነው፣ ግን እኛ እንደ ሴክተር እንደ ግሩፕ እዚህ ሀገር ለምሳሌ አልያን በተመለከተ ማህበራዊ ኑራችን በተመለከተ ለምሳሌ አንቺ ክነሰት እያለሽ ሴቶች
የነቀርሳ በሽታ አስቀድሞ ምርመራ እንዲደረግላቸው እንደዚህ አይነት ያደረግሽው አስተዋጽኦ አለ። እንደዚህ አይነት ለማህበረሰባችን የሚያገለግሉ ሰዎችን እንዲመረጡ ርዕዮተ ዓለሙ እንዳለው ነው ማለት ነው። ለምን በዚያ ላይ ሳይሰራም ነው ጥያቄው። ተመልከት፣ ወደ ክነሴት የምትመጣበት ሰዓት በመጀመሪያ ደረጃ ከዛ በፊት ህብረተሰቡን ማገልገል ይኖርብሃል። የህብረተሰቡን ችግር መረዳት ይኖርብሃል። ስትመጣ ዝግጁ ሆነ መምጣት አለብህ። ካላወቀው መፍትሄ አትሰጥም። ሌላው ልንገርህ፣ እኔ ለምሳሌ የፖሊስ ፋይል ይዘጋ የሚለውን ህግ ባቀረብኩበት ሰዓት ምንድነው አስበውት የነበር አብዛኛዎቹ የፖሊስ ፋይል እንዴት ለአንድ ህብረተሰብ ብቻ ህግ ይመጣል ነበር ያሉት። ለአንድ ህብረተሰብ ህግ አይደነገግም። ግን እኔ ዝግጁ ሆኜ ስለመጣው በፖሊስ ፋይሉ የተከፈተው የኛ ሰው ቁጥር 5 እጥፍ ስለሚበልጥ በፖሊስ የሚደርሰው ችግር ምን ያክል እንደሆነ ተዘጋጅቼ መጣው። በክነሴትም የመሜም የሚባለው የምርመራ እንትን የጥናት ክፍሉ ሰነድ ጠይቄ ያንን በተመሳሳይ ሁኔታ ካወጡ በኋላ ነው ወደ ካቢኔ ሚኒስትሮች የሄድኩት። በሄድክበት ሰዓት ተመልከት፣ መጀመሪያ ተዘጋጅቼ ነው የመጣው። አውቀዋለሁ የህብረተሰቡን ችግር። ከዛ መረጃ አለኝ። መረጃ ይዘህ ከመጣህ አይሆንም የሚል የለም። በተጨማሪም ከሰዎች ጋር መግባባት ይኖርብሃል። በዚህ ጊዜ ይሄንን ይዘህ ስትመጣ መረጃ ይተባበሩሃል። ስለዚህ አንተ በምትመጣበት ሰዓት ክነሴት ብቁ ነኝ ወይ ተዘጋጅቻለሁ ወይ ነገሮችን ማቅረብ እችላለሁ ብለህ ራስህን ማወቅ አለብህ። ሌላው ትልቁ ችግር ያየሁት በእኛ ህብረተሰብ ልንገርህ፣ በአሁኑ ሰዓት ቁጥራችን ብዙ አይደለም ወገኖች፣ እንደ ትልቅ ነገር አንየው። የብቻችን ፖለቲካ ፓርቲ እናቋቁም የሚለው አይሰራም። የለንም፣ በቂ ድምፅ የለንም። ከዛ በተጨማሪ ተመልከቱ፣ በየፖለቲካው ፓርቲ ስንት ሰው ገብቷል። ያ በሚሆንበት ሰዓት ሌሎቹ ምንድን ነው የሚያዩትኝ? ይከፋፈላል፣ ይበተናል። ቁጥራቸው ጥቂት ነው፣ አሁን ሊከፋፈል ነው የሚላለን እና ይሄን ማጤን ያስፈልጋል። ክነሴት በምትመጣበት ሰዓት፣ ፖለቲካ በምትጫወትበት ሰዓት በእኔ አመለካከት አንድ ሰው ባለበት ቦታ የሌኛ ሰው ተጨምሮ መግባቱ ውጤቱ ዜሮ ነው የሚሆነው። ኦኬ ዶክተር ጸጋ አቶ ረሃሚም አሁን በእኔ እንዳለ ጸጋ ምርጫው አሁን እንግዲህ የምደባው ምርጫ ተጠናቀቀ ትላንት። አንቺ አልተወዳደርሽም በሆነ ምክንያት ብለሻል። እንግዲህ የወደፊት አላማሽ ምንድን ነው? እንግዲህ ጊዜ አለነ ምንድን ነው የሚባለው? ቀን እየቀረበ ሲሄድ ሁሉንም እናየው ይሆናል። ከዛ ውጭ ተመልከት፣ አንደኛ በክነሴት ላገለግል እችላለሁ። ካልሆነም አገሬን የምወዳትን አገሬን እስራኤል የምወደው ማህበረሰብ ማገለግልበት ብዙ መድረኮችም አሉ እና ምንድን ነው የሚባለው? እንቆይ ትንሽ፣ ቀኑ ሲደርስ ግን የመጀመሪያዎቹ እናንተ ትሆናላችሁ የምታውቁ። ለምን ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደገና ባለፈው እንደሰጠሽ ቦታ እንዲሰጠሽ ለምን አንተ አትጠይቅም? ጥረት አድርገሻን ጠይቀሻን እየጠየቅሽ ነው? አቶ ሽሎሞ ልልክህ ነኝ አንተ ወደ ጠቅላይ ሚኒስትር ለአሸማግሌሽ ያሸማግሌ ነው። ጠቅላይ ሚኒስትሩ እኔን አይሰሙኝም። ሌላ ሽማግሌ ብትሰጅ ይሻልሻል። አንተን ከምልከው የኤርጎላን ይሻላል።